ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። እንግዲህ በጣም በሚያስደንቅ ጊዜ ላይ ነው የምንገኘው። ብዙ ነገሮችን መስማት የማንፈልግበት ግን እንድንሰማ የተገደድንበት፣ ብዙ ነገሮችን ማየት የማንፈልግበት ግን እያየን የተመለከትንበት ያለበት ጊዜ ነው። ከዚህ መካከል የቤተ ክርስቲያን እንግዲህ መከራዋ በአንድም ይሁን በተለያየ ምክንያት ከውስጥም ይሁን ከውጪ ፈተና እየበዛባት ነው የሚገኘው። የቤተ ክርስቲያን አባቶች እዛም እዚህም ደማቸው ሲፈስ የተመለከትንበት፣ በቤተ ክርስቲያን ልጆች የሚሳደዱበት፣ በሌላ ጎንም ደግሞ ሀገር ያልተረጋጋችበት፣ ዜጋውም መሪም እኩል የሚሞትባትም ሀገር መሆኗን እየተመለከትን ነውና ስለ ቤተ ክርስቲያናችን ግን እናውራ። በጣም በሚያስደንቅ ጊዜ ላይ ነኝ። 44ኛው የሰበካ አጠቃላይ ጉባኤ እንግዲህ እየተካሄደ ነው የሚገኘው። በጣም በሚያስገርም መልኩ በዚህ ሂደት ላይ በዚህ ስብሰባ ላይ ይነሳል ብለን ያሰብናቸው ነገሮች አለመነሳታቸው አስገርመውናል። ከዚህ ጋር ተያይዞ የጥቅምት ወር እንግዲህ ቅዱስ ሲኖዶስ ጉባኤ አለና አስፈላጊ ነውስ አይደለም የሚል ሁሉ ሀሳብ ወደ እኔ እየመጣብኝ ነው። በዚህ ጉባኤ ላይ የአባቶች ሞት፣ የአባቶች መሰደድ፣ የአባቶች እንባ፣ የልጆቻቸው መሰደድ፣ የልጆቻቸው ሞት ካልተነሳ ጉባኤው ስለ በጀት ብቻ የሚነገርበት ከሆነ እውነት ቅዱስነቱስ እስከምን ድረስ ነው የሚል ጥያቄ ያስነሳል የሚል እምነት አለኝ። ያም ሆኖ ግን ወደፊት የምንመለከታቸው ናቸው። ከዚሁ ጋር ተያይዞ አንዳንድ ጉዳዮችን እናነሳለን። እስከዛው ድረስ እንግዲህ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን መልእክት፣ እንዲሁም የአንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምሕረትን ሌሎችንም ሰምተን እንመለስና የ44ኛው ሰበካ አጠቃላይ ጉባኤ እሱን በተወሰነ እንመለከታለን። በዋናነት ግን ወርሃ ጽጌ ላይ ያለነው ግድ የለም የቤተ ክህነቱን እንተውና የቤተ ክርስቲያኗ ላይ እናነሳለን። በወርሃ ጽጌ መናፍቃኖች አበባ ለምንድን ነው ይዛችሁ የምትሄዱት? ለማን ነው አበባ ይሉናል። እሱን በደንብ እንነግራችኋለን። የሚገርመው ነገር እኛን ለወርሃ ጽጌ ለማህሌቱ ጽጌረዳ አበባ ይዘን ስንሄድ የሚያሾፉት እነሱ ደግሞ ለፓስተራቸው እየሰጡ ነውና በጣም የሚያስገርም መልኩ እሱንም ቪዲዮ ይዘንላችሁ እንመጣለን። በሌላ ጎኑ ደግሞ እቤታቸው በሞቀ እንቅልፍ ላይ የተኙ ጽጌን ማህሌቱን በቤተ ክርስቲያን ያላሳለፉ ደግሞ ክርስቲያኖች ነጠላ አጣፍተው ማተባ አንገታቸው አስረው ደግሞ ማህሌተ ጽጌ ላይ የተገኙ እህት ወንድሞቻችን የሚተቹም ጭምራሉ። እነሱንም በደንብ ይዤላችሁ እመጣለሁ። መልእክቶቹ በኋላ ስንመለስ እነዚህና ሌሎች ቪዲዮዎችን ይዘን እንመለሳለን። ሰላም እግዚአብሔር ከሁላችን ጋር ይሁን። እዚህ ለመድረስ በርካታ ውጣ ውረዶችን አሳልፈናል። መንገዱ ያደክማል፣ ውጣ ውረዱ ይበዛል። በምንም መልኩ ምቹ አይደለም። ከ2 ዓመታት በፊት የሙታንሳ ማር ቅዱስ ሚካኤል አንድነት ገዳምን በነጋሽ ሚዲያ ስናስተዋውቃችሁ በነበረባቸው ችግር እንባ ያነቡ አይኖች አሁን ሊታበሱ፣ ቁጭት የተሞሉ ልቦች በሐሴት ሊካሱ፣ ከመቀነታቸው ፈተው ለገዳማውያኑ የላኩ እናቶችን አመስግነን አባቶቻችንን ስለደገፉ ልናከብር፣ ሕፃናት ልጆቻችንን መርቀን ወጣቶቻችንን እንደገና ለሁለተኛው ምዕራፍ ልናሰማራ ጥቅምት 16 ቀን በሚሊኒየም አዳራሽ ኦርቶዶክሳውያን ለምስጋና እንዳትቀሩብን አደራ። የመግቢያ ዋጋ ኦርቶዶክሳዊ እምነት፣ ነገር ግን ለገዳሟ ስጦታ ከእጃችሁ 100 ብሯ እንዳትወጣ። ማቄን የቀደደው ደስታ ሳትገኝ ባዶ የነበርኩት ሁሉም ተሰጠኝ። ትትናሽ ግሩም ነው ደግነትሽም እናቱ ሆነሻል መድኃኔዓለም። የልቤ ደራሽ እመብዙሃን ወለላይቱ እመብርሃን የእኛ እናት ድንግል ማርያም ምስጢረኛዬ ኪዳነ ምሕረት ዘንድሮ የእረፍት ቀናችን ሰንበትና ወራዊ ክብረ በዓሏ ገጥሞልናል። ጥቅምት 15 ቀን ዕለተ ቅዳሜ የማህሌተ ጽጌ አዳርን በአንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምሕረት በፍጹም እንዳትቀሩ። የማር እምነቷን ጠጥተን በፈዋሽ ጸበሏ ድነን በገዳም አባቶች ተባርከን ገድሏን በማዘል መገበሪያውን ሰፍረን ደግሞም እንደገና በመስቀል ተዳሰን ጭንቅና መከራችንን አራግፈን በማግስቱ ጥቅምት 16 ቀን በአዲስ መንፈስ ወደ ኑሯችን እንመለሳለን። በገዳሟ የጉዞ ስልክ ቁጥሮች በ0912 162878 ወይም 0921 137805
አሊያም 0921 143804 ደውለው ይመዝገቡ። ማህሌተ ጽጌን በሰሚነሽ ኪዳነ ምሕረት አይቀርም። እናቱ ሆነሻል ለመድኃኔዓለም። ክቡራን ተመልካቾቻችን ተመልሰን ተገናኝተናል። ከኔ ጋር ቆይታን ስለምታደርጉም እያደረጋችሁ ስለሆነም ጭምር ከልብ ነው የማመሰግነው። እንግዲህ እስቲ ማህሌተ ጽጌን ወይም ደግሞ ወርሃ ጽጌን በተመለከተ ቅድስት ቤተክርስቲያናችን ለምንድን ነው እሱ አበባን በአሉት ሳምንታት ከመስከረም 27 26 በፊት ወይም ዕለት ጀምሮ ያሉ ሰንበታቶችን እስከ ህዳር 6 ድረስ ወርሃ ጽጌ ብላ ሰይማቸው በእነዚህ ሳምንታት ውስጥ ካህናቱ በማህሌቱ ሲቆም ምእመኑም ጭምር ጽጌረዳ አበባን ይዘው ይታያሉ። ምእመኑም ጭምር ለበረከትም ጭምር ትሳተፉበታላችሁ። ይህቺ ተናፋቂዋን ወርን በቤቷ ታሳልፋላችሁ በቅድስት ቤተ ክርስቲያን። መናፍቃኖች ለምንድን ነው እሱ አበባ ይዛችሁ የምትሄዱት? እመብርሃን ትሰማችኋለች ወይ ሲሉም እንዲሁ ሹፈት መሰል ሀሳቦችን ይናገራሉና ለዚህ መቼም ሊቃውንቱን አንጠይቅም። የሊቃውንቱ ልጆች በቂዎች ስለሆኑ ማለት ነው። ልጆቻቸው ወይም ሊቃውንቱ ያስተማራቸዋቸው ልጆች እንዲህ ይመልሰዋል። እሱን ተከታትለን ዳግም እንገናኝ። ለጽጌ ጊዜ አበባ ምን ይዘው ለምንድን ነው? እንኳን ለምን ናፍቃት ለወርሃ ጽጌ በሰላም አደረሳችሁ። የሁሉም ነገር መሰረቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሆን ጌታችን በምድር ላይ ሳለ ከ28 እስከ 30 የሚጠጉ ትምህርቶችን በምሳሌ አስተምሮናል። አባታችን አቡነ ዜና ማርቆስ ትንቢተ ኢሳይያስ ምዕራፍ 11 ቁጥር 1 ማለትም ከእሴይ ስር በትር ትወጣለች ከግንዱም አበባ ይወጣል የሚለውን በትር የተባለች እመቤታችን ስትሆን ጽጌ የተባለው ደግሞ ከእርሷ የተወለደው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው እያሉ አባታችን አቡነ ዜና ማርቆስ የትንቢት ቃሉን በማብራራት በትር የተባለችው ድንግል ማርያም ከእሴይ ዘር ሐረግ ተወልዳ አማናዊውን ጽጌ ክርስቶስን እንደምትወልድልን ለማመላከት አበባ ይዘን ወደ ቤተክርስቲያን እንመጣለን። እንግዲህ እንደተመለከታችሁት እንደሰማችሁት ነው። በዚህ ምክንያት ነው ማህሌተ ጽጌ ላይ ወይም በወርሃ ጽጌ ወደ ቤተክርስቲያን ስንሄድ ሰንበታቶቹን ምክንያት በማድረግ አበባውን ለካህናቱ ለሊቃውንቱ ሰተን መብርሃንን የምናስባት የምናወድሳት በቤቷም የምንገኘው እኛ ይሄ ገብቶን ነው። እዛ ቤት ያላችሁ ሰዎች ይህንን እናንተስ እንዴት አደረጋችሁት? እስቲ ተመልክተን እንምጣ። እነሱ ደግሞ ያደረጉትን እኛ እንደዚህ አብራርተናል። እናንተ ለምንድን ነው ያደረጋችሁት? ተመልክተን እንምጣ። ለየትኛው ጌታ ተገዝቼ የእመብርሃንን ፍቅር ፍለጋ ከቤት ንብረታቸው ለምናኔ የተሰደዱ ወዲህ ስለ መንግሥተ ሰማያት መንገድ ለቀደዱ ወዲያ ስለ ክርስቶስ ወንጌል ለነደዱ መናንያን በዓታቸውን እናንተ ልጆቻቸው አሰናዱ። የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን ከችግራቸው ልናሳርፋቸው ጥቂት ቀርቶናልና ስለ አባቶቻችሁ ብላችሁ ድጋፋችሁ አይለን። ማነው የሚያድነኝ ሞትን ሰብሮ? ከየት መጣሽ? ከአዲስ አበባ። ኦሮምኛ ስሚ? ዋው ታንክ ዩ ሃፒ በርዝዴይ። ዘመንሽ ይለምልም፣ እግዚአብሔር ለምድራችን ያስነሳልን አባታችን ተባረክ። ዘመን ይለምልም፣ ኑርልን። ተባረክ፣ አንቺ ኑርልን። ቆይ የአብርሃም በረከት የአብርሃም በረከት በጣም ይገርመኛል። ቅዱሳኑን ንቆ ቅዱሳን ተባብሎ መጠራራት እዛው ቅድስት አርሴማ በዚህ መሰል ቤት ውስጥ እንግዲህ ጣዖት ናት ብለው ነው የሚናገሩት ቅድስቷን። ከዛ ቅዱሳኑን ጥሎ ቅዱስ ለመባባል መሯሯጥ በጣም ያስገርመኛል። በጣም ሁሌ ግርም የሚለኝ ነገር ነውና በነገራችን ላይ የቅድስት አርሴማ ትርፏ እኛን ለክርስቶስ መስጠቷ በስሟ ተሰባስበን እግዚአብሔር እንድናመሰግን ማድረጓ ነው የቅድስት አርሴማ በረከት። እዚህ ደግሞ በምድር ያስነሳ በረከታችን ነህ ተብሏልና አንዱ ግለሰብ አዳራሽ ውስጥ የምናየው ይሄ ነው። ልዩነቱ እኛ አውቀን ነው የምናደርገው። በዛ ቤት ደግሞ ለመሆን ነው የሚጠራው። እዛኛው ቤት ምን ፋብሪኬት እናድርግ በሚል አስተሳሰብ ነውና ኑ በብርሃኑ ተመላለሱ፣ ግድ የላችሁም ለማለት ጭምር ነው። ስለዚህ አበባ በሁለት መልክ የሚለውን ለማሳየት ነው የመጣ ነው። ሌላው ግን ወደ ራሳችን ቤት መለስ እንበልና አንዳንድ እንግዲህ ፈሪሳውያን የሆኑ ሰዎች አለንና
እኛ ቤተክርስቲያን ከሄድን ሌላው መሄድ ለምን የለበትም ብለን በጣም የምንናገር እኛ ካስቀደስን እንዴት ሌላው ክርስቲያን አያስቀድስም ብለን የምንተች ሰዎች አለን። በጣም የሚያስገርመኝ ነገር ነውና መልካም ማሰቡ እንዳለ ሆኖ ግን ለመንቀፍ ቆም ብሎ ማየት ያስፈልጋል። አንዳንዱ ምንድነው እንግዲህ በቅድስት ቤተክርስቲያን ውስጥ ስንሄድ ባንተኛ ጥሩ ነው፣ ለጸሎት ብቻ ብንተጋ፣ ምክንያቱም የእንቅልፍ ጊዜ ብዙ አለንና ከሆነ ግን እንደየአቅም ነው መሆን መቻል ያለበት። የመጀመሪያ ወደ ቤቱ ለመምጣት ማሰባችን ነው። ከዛ ቤቱ ውስጥ መገኘታችን መምጣታችን ሌላው ነገር ነው። እንኳንም ሆኖልን ቤት ውስጥ ተኛን፣ ግድ የላችሁ እንኳንም ሆነን ቤት ውስጥ አንቀላፋን፣ ውጪ ሲያንቀላፋን የለ። ከዚህ ጋር ተያይዞ በማህሌተ ጽጌ የሄዱ እህት ወንድሞቻችን እንቅልፍ ይዟቸው የምንመለከታቸው እህት ወንድሞቻችንን ደግሞ የሚተቹ በማህበራዊ ሚዲያም ለምን ሄድን ብለው የሚያብጠለጥሏቸው አሉና እስቲ ተከታዩን ቪዲዮ መተን አንድ ሐሳብ መናገር እፈልጋለሁ። እንደምትመለከቱት እንግዲህ ምናልባት አንድ ወንድማችን ወይም አንድ እህታችን ትዝብቷን ወይ ትዝብታቸውን ለማካፈል የለቀቁት ቪዲዮ እንደሆነ አድርጌ አስበዋለሁ። እንቅልፍን አሸንፈው የቆሙ እህት ወይ ወንድማችን እንቅልፍ ያሸነፋቸው እህት ወንድሞች እናት አባቶቻችንን እንግዲህ ባይተኙ የሚል ተግዛዝ ለመስጠት የተቀረጸ ቪዲዮ እንደሆነ አምናለሁና የቀረጽከው ሰውም እኮ ጸሎቱን አቋርጠ ነው ቀረጻ ላይ ነበርከው። አንደኛው ነገር እና እንደው የሰዎችን ችግር ለማጋለጥ ከምንሄድ ይልቅ መምጣታቸውን አፕሪሼት ብናደርግ። አንዳንዴ በዓለም ያሉ ሰዎች ወደ ቤተ ክርስቲያን ሲመጡ ጸጉራቸው ሊታይ ይችላል፣ እህቶቻችን አለባበሱን ላይ ይችሉ ይችላሉ፣ ወንድሞቻችን እንዲህ አይነት እነዛን ስህተቶች እያብጠለጠልን ከቤቱ ከምናጠፋቸው በቤት ውስጥ አለን የምትሉ ሰዎች ካላችሁ ቀርባችሁ እንደው ይሄንን ብታደርጊያት በእርግጠኝነት ከምስጋና ጭምር ስርዓቱንም ማስተማር እንችላለን። ከምስጋና ጭምር ማለት ነው። ያ ካልሆነ ግን ከቤቱ እናጠፋቸዋለን። ለምን ተኛችሁ ካላቸው ከዚህ በፊት ሲተኙ የነበሩ ነው። ዛሬ በቤቱ ለማንቀላፋት ነው የመጡት። በእንቅልፋቸው ውስጥ ምናልባት እግዚአብሔር ልባቸውን ያያልና እኛ ካላንቀላፋ ነው በላይ ምናልባት እነሱ ቅርብ ሊሆኑ ይችላሉ። በነፃነት በንጹህ ሕሊና ተኝተው ሊሆኑ ይችላሉ። እኛ ተንኮል በሚያስበው ሕሊና ነቅተን ከሆነ ከባድ ሊሆን ስለሚችል እንዲህ አይነት ግድፈቶች እንደው ብዙ ባይወጡ ብዬ አስባለሁ። ከተሳሳትኩ ነው መታረም መቻል አለብን። ቢሆን ሄዳችሁ ባትተኙ የሚያስተኛም አይደለም ማህሌቱ። የእውነት ለመናገር በፍጹም የሚያስተኛ የሚናፈቅ ነውና ከሆነ ግን እንኳን በቤቱ ተኛችሁ፣ እንኳን በቤቱ አንቀላፋችሁ፣ እንኳን በቤቱ አመሻችሁ። ዓለም ላይ እኮ ቅዳሜ ሌሊትን እናውቀዋለን። በየመሸታ ቤት ውስጥ ነው የሚተኛው፣ በየመሸታ ቤት ውስጥ ነው የሚነጋውና በቤቱ ለመተኛትም በቤቱ ለማንቀላፋትም እንኳን አበቃችሁ። ነገ ደግሞ ሌላ ነገር ይሆናል ብዬ አስባለሁ። እንግዲህ ተናፋቂዋ ወር ላይ ነው ያለነው። ነገም ቢሆን በማህሌቱ መገኘት በቅዳሴውም እንደዚሁ ማስቀደስ ይጠበቅብናል። ለዛ እግዚአብሔር አምላካችን ያድርሰን። ወደ ዋናው ጉዳያችን ስናመራ ክቡራን ተመልካቾቻችን፣ ሌላው ትልቁ ነገር የምንመለከተው በ44ኛው የሰበካ አጠቃላይ ጉባኤ ላይ የተነሱ ሀሳቦች ምንድናቸው ብለን ስናስብ ያሳዝናል። አንዳንዱ ሀገረ ስብከት ምን ይላል? ብፁዕ አባታችን የሰላም አምባሳደር ይላል። ምንም እኮ ሰላም በሌለበት ሀገር ላይ ነው እንደው የሰላም አምባሳደር የሚሆን ብፁዕ አባት ማን ነው እሱ? በዚህ ጊዜ የት ምን ተደርጎ? እውነት ሰላም ነን? በጣም በቃ
ከዛ ሪፖርቱ ምን ይላል? ብፁዕ አባታችን ብፁዕ አቡነ እገሌ የሰላሙ አምባሳደር፣ የልማቱ ገበሬ፣ የመንጋው ጠባቂ፣ ኧረ በስመ አብ ምንም አይሉት የለም። ከዛስ ከክልሉ መንግስት ጋር ባላቸው ጥብቅና ግልጥ ቁርኝነት 5 ሽንት ቤቶችን ተገኝተው አስመርቀዋል ይላሉ። ገንብተዋል እኮ አስመርቀዋል፣ መርቀዋል። ኧረ ተው አንቀላለድ። በዝቋላ የፈሰሰው ደም አይታያችሁ? በአርሲ አካባቢ የሞቱ ክርስቲያን ወንድሞቻችን ትዝ አይሏችሁም? በየቤተ ክርስቲያኑ እየተገደሉ ያሉ ካህናት፣ ምእመናን አንገታቸው ላይ ክር በማሰራቸው ብቻ የሞቱት አይታዩአችሁ? ስለነሱ ሪፖርት ምንም የላችሁ? ደረቅ ጸጥ፣ ዝም ጭጭ። ስንናገር አትናገሩን ትሉናላችሁ። ዝም ስንል እንደው የምንፈልገውን እንኳን አትነግሩንም። ኧረ ተው፣ እየተሸዋወድን እስከ መቼ? ኧረ በመድኃኔዓለም ተው ተው፣ በክርስቶስ ተው፣ አባቶቻችን ተው። እሺ የሀገረ ስብከቶቹን ሪፖርት ሰማን። በቅዱስ ሲኖዶስ ላይስ ምን እንሰማ ይሆን? ባህር አቋርጣችሁ ፕሌን ትኬት ቆርጣችሁ ከሀገረ ስብከታችሁ ብር ተውሳችሁ የመጣችሁ ብፁዓን አባቶች፣ እዚህም ያላችሁ በልጆቻችሁ የምትቀልዱ ብፁዓን አባቶች፣ እንደው ስለ ክርስቶስ ስትሉ እንደው በመድኃኔዓለም ከሆድ የዘለለ ስለ አእምሮ ምግብ ስለ ሰው ልጆች ብትጨነቁ እንደው በእግዚአብሔር በድንግል ማርያም ይሆንባችሁና የዘንድሮ ሰበካ ጉባኤ ምን ይዞልን መጣ የሚለውን ነገር እንደው ብናውቅ ብዬ ስላሰብኩ ነው። እንደው የሆነ ነገር ብትሉን ደስ ይለናል። ከዚህ እንደው የሰማነው የማህበረ ቅዱሳንን ሪፖርት ነው። እንግዲህ ማህበረ ቅዱሳን በአካል አለ ብለን አናምንም። በስም አለ፣ በመንፈስ አለ። ምክንያቱም የምናውቀው ማህበረ ቅዱሳን ይሄ ነው ብዬ አይደለም። ያንን በመንፈስ ያለውን ማህበረ ቅዱሳን በአካል እንዲኖር እኔም እናንተም ጥረት ልናደርግ ይገባል። የመጨረሻ ተስፋችን ማህበረ ቅዱሳን ነው። በእውነት እግዚአብሔር በምድር ላይ ከሰጠን በቤተ ክርስቲያን ውስጥ ተስፋ እንድናደርግ። ምክንያቱም ያን ተስፋ ብለን የምናስበው ስለቀደሙ እህት ወንድሞቻችን ስራ ብቻ ሳይሆን ዛሬም እኛም ልንገባበት የምንችለው። ስለዚህ በገንዘባችሁ የምትችሉ ማህበሩን አግዙት፣ በእውቀታችሁ የምትችሉ አግዙት፣ በጊዜያችሁ ማገዝ የምትችሉ አንድ ያለው ማህበር ይሄ ነውና አግዙት። የለም እያልነው እንኳን ያለ ስራ ያለ የሚታይ ስራን እየሰራ ያለ ማህበራችን ነው። እንግዲህ ማህበሩ ወደ 41 ሺህ አዳዲስ ኢአማንያንን ማስጠመቁ የገለጸ ሲሆን በካህናት እጥረት የተዘጉ 34 አብያተ ክርስቲያናትንም በመቅጠር አገልግሎት እንዲሰጡ መደረጉ የተገለጸበት ዜና ልብ የሚያሞቅ ነው። በነገራችን ላይ ከ34 አብያተ ክርስቲያናት በላይ ማስከፈት ይቻል ነበር። ይሄ የአንድ ወረዳ ምንድነው ሀገረ ስብከት ሪፖርት ነበር መሆን የነበረበት። የአንድ ሀገረ ስብከት ነጋሽ ሚዲያ ከተለያዩ ሀገራት ካሉ ምእመናን በማሰባሰብ 11 አብያተ ክርስቲያናትን በየወሩ ደሞዝ እንከፍላለን። 11 አብያተ ክርስቲያናትን መብርሃን ከፈቀደችልን 9ኙን በዚህ እንጨምርና 20 አብያተ ክርስቲያናትን በየወሩ ደሞዝ እንዲከፈላቸው። ይሄ የሚሆነው ከምእመናን ነው። አሁን ወደ ጅማ ሀገረ ስብከት ገብተናል። ጅማ ሀገረ ስብከት ላይ ያሉ የተዘጉ አብያተ ክርስቲያናትን አስከፍተን እንደዚሁ ደሞዝ ቆርጠን አገልግሎት እንዲካሄድ ማድረግ እንችላለን። ብፁዓን አባቶቻችን ከበረታችሁ ብዙ ልጆች አሏችሁ። ማህበረ ቅዱሳን 34 አብያተ ክርስቲያን አይደለም የምንፈልገው፣ 3400 አብያተ ክርስቲያናት እንዲከፈቱ 41 ሺህ አማንያን አይደለም 41 ሚሊዮን አማንያን እንዲመጡ ነው የምንፈልገው። በዚህ ልክ አቅም ልትሰጡት ይገባል ማህበሩ። ስለዚህ አንድ ሀገረ ስብከት እንኳን ያላቀረበውን ሪፖርት እኛ እንኳን እንደዚሁ ባትጠሩንም ልንነግራችሁ እንችላለን። በነገራችን ላይ የዚህ የሰበካ አጠቃላይ ጉባኤውንም ቅዱስ ሲኖዶሱን ሚዲያዎች እንዲዘግቡት አይፈቀድም። ኢቢሲ፣ ዋልታ፣ ፋና ምናምን ነው ቤተ ክህነቱ ደብዳቤ እየጻፈ ያለው። መምጣታቸው ክፉ ሆኖ አይደለም። ቢመጡ መግቢያውንና መዝጊያውን ብቻ ነው የሚሰሩላችሁ። ጉዳያቸው አድርገው ሌላውን ጉዳይ አይነግሯችሁ። እኛን የከለከላችሁበት ዋነኛ አጀንዳ ዋነኛ ዓላማ ለምእመኑ የየዕለት ውሏችሁን እንዳንናገር እንዳናደርስ ነው። ግን አንድም መረጃ አምልጦን አያውቅም። እስካሁን ይሄንን የሰበካ አጠቃላይ ጉባኤውን ያልዘገብነው ፍሬ ነገር ስለሌለው ነው። ምንም ፍሬ ነገር ስለሌለው። ፍሬ ነገር ያለው ቢኖር ኖሮ አይናችንም ጆሮአችንም እዛ ነው እንዘግበው ነበር። እንዲህ ነው ፍሬ ያለው ነገር። ልክ እንደ ማህበረ ቅዱሳን ሪፖርት ቆፍጠን ያለ
ወቅቱ ላይ። ሌላው እንግዲህ በማህበረ ቅዱሳን ከተነገረው በጣም ካስደሰተኝ ነገር በኮሌጆች የሚሰጠው አገልግሎት ከ200 ሺህ በላይ የግቢ ጉባኤ ተማሪዎችን በሀገር ውስጥና በውጭ ሀገራት በተለያዩ ቋንቋዎች እያስተማረ እንደሚገኝም ታውቋል። ሌላው ትምህርታቸውን ያጠናቀቁ 27524 ተማሪዎች ደግሞ ባላቸው ሙያ ቤተክርስቲያን እንዲያገለግሉ ማስተማራታቸው ተገልጧል። እንዲህ አይነት ሪፖርት ነው የምንፈልገው፣ ሰው ላይ ተግባር ተኮር ላይ። በጣም የሚገርመው እንግዲህ በማህበሩ በሚሰጠው የትምህርት ሐዋርያ አገልግሎቶች ከ41 ሺህ በላይ አዳዲስ አማንያን ማስጠመቁ ቅድም ነገርናችኋል። እንዲሁ በስብከተ ወንጌልና በሐዋርያ አገልግሎት 58,673,518 ብር ወጪ በማድረግ 31 መጽሐፍ በ94544 ቅጂ በተለያዩ ቋንቋዎች አሳትመው አሰራጭቷል። ከሌላው ሀገረ ስብከት ይህን ያህል ሚሊዮን ብር ለስራ ማስኬጃ ለአበል ምናምን ነው ስንሰማ የነበረው ሀገረ ስብከቶች። እንዲህ ሰው ላይ የሚነጥፍ ስራ እንድትሰሩልን ነው የምንፈልገው። በ173 የአብነት ትምህርት ቤት ለሚገኙ ትምህርት ቤቶች በ239 መምህራንና 2220 ደቀ መዛሙርት 10,713,090 ብር ወጪ በማድረግ ወርሃዊ ድጎማ ተደርጓል። እንዲህ ነው ሪፖርት ሰው ላይ የሚሰራ እንዲህ ነው። አሁን የምናየው ያሳዝናል። በእውነት የምንሰማው ሁሉ ያሳዝናል። ሌላው በአብነት ትምህርት ቤት ግንባታ በምስራቅ ወለጋ ሀገረ ስብከት 8,870,407 ብር፣ በሰሜን ጎንደር ሀገረ ስብከት 23,021,025 ብር፣ በምዕራብ ኢትዮጵያ ቡኖ በደሌ ሀገረ ስብከት 16,671,804 ብር እንዲሁም ወጪ በማድረግ የአብነት ትምህርት ቤቶች የገዳማት ገቢ ማስገኛ የማስገንባቱ በ44ኛው የሰበካ ጉባኤ ላይ በቀረበው ሪፖርት ተመላክቷል። ይህንን ነው የምንፈልገው፣ ሌላ ነገር አይደለም። በቃ ምንም በቃ ሌላ ምንም። እንዲህ ስታቀርቡልን እንደው ለምኑ ብትሉን እንለምናለን። እኛ ለምኑ መባል ብቻ አይደለም ደግሞ በጣም የሚያሳዝነው ለዚህ ነው አድርጉ ቢባሉ ደግሞ ምዕመናኖች የሚሉ አይደሉም፣ የሚባክኑ አይደሉም። ሀብት አላችሁ፣ ልጆች አሏችሁ። ለምንድን ነው እሱ በቦታው ላይ ያልተገኛችሁት? እባካችሁ አባቶቻችን ልጆቻችሁ የጠፉ ልጆቻችሁን መመለስ ላይ በርቱ። ሪፖርቶቻችሁ ከሰው ጋር ይገናኙ እንጂ እንደው የሌለ አንድን ሊቀ ጳጳስ የሰላም አርበኛ የልማት ምናምን በሚል ማንቆለጳጳስ የትም አይደረስም። እንዴ ሲጀመር አባት የሆኑት የሰላም አባት ለመሆን ነው። ልማትን ሰርተው ለማሰራት ነው። ሌላ ነገር በፍጹም ሊኖር አይገባም። ምን ፖለቲካ አይመሩ ታዲያ? ምን ከንቱ ውደሳ ውስጥ ምን ያስገባል? እባካችሁ ከዚህ ጋር ተያይዞ አንድ ደስ የሚል ምስራች ልንገራችሁ። በጣም ደስ የሚያሰኝ አንድ ነገር ልንገራችሁ። በጣም ሊቃውንት ስምዐኮነ የሰሩትን አንድ መልካም ነገር ብፁዓን አባቶቻችን እንዲህ አይነቱን ነገር ሪፖርት ብታደርጉ ብዬ አስባለሁ። አሁን ቤተክርስቲያን መገንባት አይደለም፣ ቤተክርስቲያንን ገብተው የሚያገለግሉ የአብነት ተማሪዎችን መደገፍ ነው ቀጣዩ ዓላማችን ሊሆን የሚገባው። ጥንታዊቷን ቤተክርስቲያን ጥንታዊ ስርዓቷን ይዘው የሚቀጥሉ የአዲሱ ዘመን ልጆችን ማበርታት ነው ያለብን። ቤተክርስቲያን ህንፃ ቤተክርስቲያን መገንባት አይደለም። እንደው ለቅዳሴ ማስቀደሻው መስቀሉ ተሰብሮባቸዋል፣ ንዋየ ቅድሳት አልቆባቸዋል ብለን ስንላችሁ ብቻ ሳይሆን የአብነት ትምህርት ቤቶች ተዳክሟል ስንላችሁ የአብነት ትምህርት ቤቶችን መደገፍ ላይ ነው ልትሮጡልን የሚገባው ምዕመናን። ምክንያቱም ይህችን ቤተክርስቲያን የሚቀበሉ የሚተኩ የሚያስቀጥሉ የአብነት ተማሪዎች ናቸው። ፀሐይ በደቡብ ትወጣለች። እመኑም አትመኑ። ሃይማኖት በሰሜን ገብቷል፣ ፀሐይ ደግሞ በደቡብ ትወጣለች። ይሄንን ማመን ያለብን። ቀጣዩ ጊዜ ወደ ደቡብ ነው ትኩረታችንን ማድረግ መቻል ያለብን ለብዙ ነገር። ሊቀ ሊቃውንት ስምዐኮነ በቀለ በጣም የሚገርም ነገር ቀን እስክጠብቅ ነው ያቆየሁት ይሄንን ጽሑፍ አደረሱኝ። ሙሉ ሀሳቡን ላደርሳችሁ። እጅግ በጣም የሚወደድ ስለሆነ በጣም የሚወደድ ተግባር ስለሆነ ቅዱስ ሲኖዶስ አባቶቻችን ይሄንን ወርዳችሁ ልትጎበኙ ይሄንን ልታበረቱ ይገባል። ፀሐይ በደቡብ ትወጣለች። ዲላ ከተማ ላይ መቀመጫውን ያደረገው የጌዶ ኮሬና ቡርጂ ዞኖች ሀገረ ስብከት በቅርብ ከተቋቋሙት ሀገረ ስብከቶች አንዱ ሲሆን እየሰራ ያለው የዕቅበተ እምነትና የስብከተ ወንጌል እንቅስቃሴ ይበል የሚያሰኘው ነው። አግኝቼዋለሁ። የሀገረ ስብከቱ ጳጳስ ብፁዕ አቡነ ገሪማ የኖላዊት ስራቸውን በጥንቃቄ እያከናወኑ ይገኛሉ። ሀገረ ስብከቱ ውስጥ 73 አብያተ ክርስቲያናት ያሉ ሲሆንም ሁሉንም አብያተ ክርስቲያናት ያሉበትን ሁኔታ ብፁዕነታቸው በአካል በመዘዋወር ችግራቸውን አጥንተው ጨርሰዋል። እድሜ ከጤና ያድልልን። በአገልጋይ እጦት ሙሉ በሙሉ የተዘጉ አንድ ካህን ብቻ ያላቸው ቀደም ሲል በርካታ ቁጥር የነበረው ምዕመን የነበራቸው ዛሬ በልዩ ልዩ ቤተ እምነቶች ተወስደው ባዶ ወደ መሆን ያደረሱትና ሌሎችንም ችግሮች ምዕመናን በቦታው ተገኝተው አወያይተው ጨርሰዋል።
እንግዲህ ፎቶዎቹን እዛው ትመለከታላችሁ። አብሬ እየለቀኩ ናቸው፣ ተመልከቱ። ችግሩን ካዩ በኋላም ካስቀመጧቸው የመፍትሄ አቅጣጫዎች አንዱ አብነት ትምህርት ቤት መክፈት አገልጋይ እጦትም ሆነ እጥረት የገጠማቸውን አብያተ ክርስቲያናትን ወደ አገልግሎት መመለስ አንዱ ስለነበረ በዚህ ዘርፍ ለማገዝ እኔም ባለፈው ሰኔ ወር ላይ ከብፁዕነታቸው ጋር ተነጋግረን ቃል ገብቼ ስለነበረ መስከረም 23 ቀን 2018 ዓ.ም ዲላ መጥቼ በዕለቱ ለጉባኤ ቤት መቀመጫነት የተመረጠውን አንዲዳ መድኃኔ ዓለም ቤተ ክርስቲያንን ጎብኝቻለሁ። በጉብኝቱ ወቅትም ከብፁዕነታቸው እንደተረዳሁት ለ18 ደቀ መዛሙርት የሚሆን ማደሪያና የመኝታ ቁሳቁስ ተሟልቷል። ደስ የሚያሰኝ ዜና ነው። በዛሬው ዕለትም ይላሉ እንግዲህ እኛ ቆይተን ይሄንን ዜና የምንነግራችሁ መስከረም 25 2018 ዓ.ም 2 መምህራን ተቀጥረው 3 ጉባኤያት ተከፍተዋል። እግዚአብሔር ቢፈቅድ በዚህ ዓመት መጨረሻ አንድም የተዘጋ ቤተ ክርስቲያናት እንዳይኖር ለማድረግ ሀገረ ስብከቱ እየተጋ ነው። እግዚአብሔር ያግዛችሁ። ሊቀ ሊቃውንት ስምዐኮነ በቀለ እግዚአብሔር ከእናንተ ጋር ይሁን። 14 ቤተ ክርስቲያን በበዙበት በዚህ አካባቢ አንድ ጉባኤ ቤት መትከል ማለት ዕፀ ሕይወትን ከገነት አምጥቶ መትከል ማለት ነው። እውነት ነው። ጥንታዊ ትምህርት ከሌለ ጥንታዊቷ ቤተ ክርስቲያን ማግኘትም አይቻልም። ጥንታዊ ትምህርት አብነቱን ለማስፋፋት ባለን እቅድ መሰረት የባህር ዳር ሀገረ ስብከት 4ቱ ጉባኤ ምስክር ቤትን ወክዬ ነው እዚህ የተገኘሁት። እግዚአብሔር ያክብርልን። ትኬት የገዙኝን እነ ቀሲስ ያሬድ አስተባባሪነት የሚመራውና በዙም የማስተምረው ጉባኤ አባላት ናቸው። እዛ ለመሄድ ትኬት የገዙላቸው ይህን ያህልስ መጨነቅ ነበረባቸው? በጣም 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 ያሳዝናል። አገረ ስብከቱ ገና በመቋቋም ላይ ያለ በመሆኑ ለአንድ የመጽሐፍ መምህር ደሞዝ ለማመቻቸት ቃል የገባው ጉባኤ ቤታችን ስለነበረ ከኖርዌይ ክርስቲያን ሳንድ ምዕመናን እና ከስቶክሆልም መድኃኔዓለም አጥቢያ አንዲት እህት የተገኘ 100,000 ብር ለጉባኤ ቤቱ በተከፈተ የሂሳብ ቁጥር ገቢ አድርጌያለሁ። ዲላ ድረስ የሄዱት አንደኛው 100,000 ብሩን ገቢ ለማድረግ ነው። በጣም የሚያሳዝኑ እኮ ናቸው በእውነት በጣም የሚያስገርሙ። የባህር ዳር ሀገረ ስብከት 4ቱ ጉባኤያት ምስክር ጉባኤ ቤት ከኮሚቴዎችና ገንዘቡን የለገሱን ምዕመናን እንዲሁም ትኬት የቆረጡልኝ የዙም የሐዲስ ኪዳን ጉባኤ አባላት ተልእኮ የተሳካ እንዲሆን ስላደረጋችሁት እጅግ አመሰግናለሁ ብለዋል። እግዚአብሔር በእድሜ በጤና ያክብርልን ልጆቻችን። ከሁሉም በላይ ብፁዕ አቡነ ገሪማ ሐዋሳ ኤርፖርት ድረስ መኪናቸውን ልከው በክብር ተቀብለውኛል። ዲላ ገብቼ እስክወጣ ድረስ መኪናው ከኔ አልተለየም። ዛሬ ይህንን መልእክት ስጽፍም መኪናቸውን ሰጥተው ወደ ሐዋሳ ኤርፖርት እየሄድኩ ነው። ምናልባትም እሳቸው መኪና ተቸግረው ሌላ ግለሰብ ወይም ሌላ ሰው እያስቸገሩ ይሆናል። ብፁዕ አባታችን ለአገልግሎት መፈጠን ግን ችግር የለውም፣ ክብሬ ከቤተ ክርስቲያን አትበልጥም ብለው እንዲሁ ለአገልግሎት የሚተጉ አባቶችን ደግሞ ያብዛልን። ከሁሉ በላይ ብፁዕ አቡነ ገሪማ ሐዋሳ ኤርፖርት ድረስ መኪናቸውን ልከው በክብር ተቀብለዋል። ዲላ ገብቼ እስክወጣ ድረስ መኪናውን ከኔ አልተለየም። ዛሬም ይህንን መልእክት ስጽፍ መኪናቸው ሰጥተው ወደ ሐዋሳ ኤርፖርት እየተጓዝኩ ነው ይላል። በመግባቴና በመውጣቴ ላደረጉልኝ እንክብካቤ አምላክ አበው ዋጋ ይክፈልልኝ። ይህ ጉባኤ ቤት ብዙ ተስፋ የተጣለበት ጉባኤ ቤት ነው። የጠፋ ነፍሳት የሚመለስበት እረኛ ከዚህ ጉባኤ ቤት ነገ ማግኘት እንችላለን። ማህበረ ቅዱሳን በዚህ ዓመት ለ32 ደቀ መዛሙርት ማደሪያ የሚሆን ቤትም ገንብቶ ለማስረከብ ቃል ገብተዋል። ቃላችሁን ለመፈጸምም ያብቃችሁ ማህበረ ቅዱሳኖች። ብፁዕነታቸው የብፁዕነት ሐዋርያ አገልግሎት በዚሁ ከቀጠለ በቅርብ ቀን ፀሐይ በደቡብ ትወጣለች። እኛም አለን። ሊቀ ሊቃውንት ስምዐኮነ በቀለ ነጋሽ ሚዲያ ከርሶ ጎን አለ። ብፁዕ አባታችንም ከርሶ ጎን እኛም አለን። ልጆቻችን ምዕመናንም ከሳቸው ጎን እንደምትሆኑ ምንም ጥርጥር የለም። ይህንን መልእክት የምትመለከቱ ሁላችሁ ቤተክርስቲያን የሐዋርያት ትምህርት ሳይለወጥ ይዛ እንድትቀጥል ኑ አብረን ጉባኤ ቤቶችን ባስተላለፉባቸው አካባቢዎች መምህራንን በመላክ ጉባኤ ቤቶች እናቋቁም። በጀት የሚያግዝ ከተገኘ አሁንም የምልካቸው መምህራን አሉኝ። በሐሰተኛ ሰባኪዎች የጠፋንን ነፍሶች ወደ ቤታችን መመለስ እንችላለን። በብሩህ ገጽ የተቀበሉኝን የሀገረ ስብከቱ ስራ አስኪያጅና ሌሎች አገልጋዮች ይልቁንም ባለግርማ ሞገሱ የሀገረ ስብከቱ ሹፌር ጋሻ ዳነ ሳይሰለችው እኔን ከመቀበል እስከ መሸኘት የእሳቸው ኃላፊነት ነበርና አመሰግናለሁ ብሏል። መመስገን ስላለባቸው ነው ሙሉን ጽሁፍ እንዲሁ ያቀረብ ነው። መጨረሻ ላይ ታናሽነትን ማንም አይናቀው ብለህ የላከኝ አምላኬ እግዚአብሔር ሆይ ሁሉንም ለክብርህ ቀንታ ያደረግከው ነውና ሰዎች የሚድኑበት አገልግሎት ያድርግልን፣ አሜን። የሚያስቀና ስራ ስለሆነ ነው ክቡራን ተመልካቾቻችን ይህንን ሀሳብ ያጋሯችሁ። በጣም በሚያስገርም በሚያስቀና ሊቃውንት ስምዐኮነ የሰሩት የጀመሩት ተግባርም መልካም ነው። እኛም ከጎኖታለን። ሰላም እግዚአብሔር ከእርሱ ጋር ይሁን፣ ከሁላችን ጋር ይሁን። እንግዲህ እሳቸውን አስፈቅጄ ስልካቸውን አስቀምጣለሁ። እሳቸውን ማግኘት ፈቃዳችሁ ከሆነ ሊቀ ሊቃውንት ስምዐኮነን ለቤተ ክርስቲያን አገልግሎት እስከሆነ ድረስ ደውሉላቸው።
የማይሆን ነገር በማውራት ደግሞ ጊዜያቸውን አትብሉባቸውና ይሄ ስልክ የሳቸው ነው፣ ከስር ተቀምጧል። ጉባኤ ቤቱን ለማገዝ ብቻ አናግሯቸው። የአብነት ትምህርት ቤት የሌለባት ቤተክርስቲያንና ውሃ የሌላት ገዳም አይሰነብቱም አይቆዩም ይባላል። ስለዚህ ለቤተክርስቲያናችን አብነት ተማሪዎችን ጉባኤ ቤቶችን እናጠናክር፣ ለገዳማውያኑ ደግሞ ውሃን እንስጣቸው፣ ራሳቸውን ይችላሉ ማለት ነው። እግዚአብሔር ከሁላችን ጋር ይሁን። የፊታችን ጥቅምት 16 ቀን በሚሊኒየም አዳራሽ ማንም አይቀርም። ሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን ለምስጋና በሚሊኒየም አዳራሽ ይገኛሉ። ነጩን ለብሳችሁ በሚሊኒየም አዳራሽ ተገኙ። እንዲሁ ማህሌተ ጽጌን ደግሞ ጥቅምት 15 ቀን ሄዳችሁ ጥቅምት 16 ለመመለስ በአንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምሕረት መገኘት የምትፈልጉ ከሆነም መልእክቶቻቸው እንዲህ ይደመጣል። እነሱን እንስማ። ከኛ ጋር የነበረ እግዚአብሔር ከሁላችሁ ጋር ይሁን። እመብርሃን ለሀገራችን ሰላምን ትላከልን። መልካም ጊዜ። እዚህ ለመድረስ በርካታ ውጣ ውረዶችን አሳልፈናል። መንገዱ ያደክማል፣ ውጣ ውረዱ ይበዛል። በምንም መልኩ ምቹ አይደለም። ከ2 ዓመታት በፊት የሙታንሳ ማር ቅዱስ ሚካኤል አንድነት ገዳምን በነጋሽ ሚዲያ ስናስተዋውቃችሁ በነበረባቸው ችግር እንባ ያነቡ አይኖች አሁን ሊታበሱ፣ ቁጭት የተሞሉ ልቦች በሐሴት ሊካሱ፣ ከመቀነታቸው ፈተው ለገዳማውያኑ የላኩ እናቶችን አመስግነን አባቶቻችንን ስለደገፉ ልናከብር፣ ሕፃናት ልጆቻችንን መርቀን ወጣቶቻችንን እንደገና ለሁለተኛው ምዕራፍ ልናሰማራ ጥቅምት 16 ቀን በሚሊኒየም አዳራሽ ኦርቶዶክሳውያን ለምስጋና እንዳትቀሩብን አደራ። የመግቢያ ዋጋ ኦርቶዶክሳዊ እምነት፣ ነገር ግን ለገዳሟ ስጦታ ከእጃችሁ 100 ብሯ እንዳትወጣ። ማቄን የቀደደው ደስታ አስታጠቀኝ፣ ባዶ የነበርኩት ሁሉም ተሰጠኝ። ትትናሽ ግሩም ነው ደግነትሽም እናቱ ሆነሻል መድኃኔዓለም። የልቤ ደራሽ እመብዙሃን ወለላይቱ እመብርሃን የእኛ እናት ድንግል ማርያም ምስጢረኛዬ ኪዳነ ምሕረት ዘንድሮ የእረፍት ቀናችን ሰንበትና ወራዊ ክብረ በዓሏ ገጥሞልናል። ጥቅምት 15 ቀን ዕለተ ቅዳሜ የማህሌተ ጽጌ አዳርን በአንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምሕረት በፍጹም እንዳትቀሩ። የማር እምነቷን ጠጥተን በፈዋሽ ጸበሏ ድነን በገዳም አባቶች ተባርከን ገድሏን በማዘል መገበሪያውን ሰፍረን ደግሞም እንደገና በመስቀል ተዳሰን ጭንቅና መከራችንን አራግፈን በማግስቱ ጥቅምት 16 ቀን በአዲስ መንፈስ ወደ ኑሯችን እንመለሳለን። በገዳሟ የጉዞ ስልክ ቁጥሮች በ0912 162878 ወይም 0921 137805 አሊያም 0921 143804 ደውለው ይመዝገቡ። ማህሌተ ጽጌን በሰሚነሽ ኪዳነ ምሕረት አይቀርም። እናቱ ሆነሻል ለመድኃኔዓለም